ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። የኢትዮጵያም ሆነ የኤርትራ ጦር እንደተንቀሳቀሰ ተነገረ። ክብሯትና ክብሯን ሀቅና ሳቅ ሚዲያ የምርጫ ፖለቲካን ያበረታታል፣ የምርጫ መልእክታችሁን አድርሱም ብለን ለተወዳዳሪዎች ጥሪ ማድረጋችን ይታወሳል። በዚህም መሰረት በዛሬው ዕለት ወይዘሮ ሌንሳ በማህበራዊ ሚዲያቸው ያጋሩትን የምርጫ መልእክት ወደ እናንተ እናቀርባለን። ቢስሚላህ። ውድ ኢትዮጵያውያን እንኳን ለረመዳንና ለአብይ ጾም በሰላም አደረሳችሁ። ሌንሳ መኮንን ቶላ እባላለሁ። ከዚህ ቀደም እንደገለጽኩላችሁ በመጪው ሀገራዊ ምርጫ ህዝብ ተወካዮችን ለመቀላቀል እና እጩ ለመሆን የሚያስፈልገኝን የድጋፍ ፊርማ በማሰባሰብ ላይ እገኛለሁኝ። የምወዳደርበት የምርጫ ክልል አዲስ አበባ ክልል 17 ሲሆን ይሄም ማለት ሙሉ ቦሌ ክፍለ ከተማና ከፊል ለሚኩራ ክፍለ ከተማን ያካትታል። እዚህ አካባቢ ነዋሪ የሆናችሁና እስካሁን ድረስ ድጋፍ ፊርማችሁን የሰጣችሁኝን ከልብ እያመሰግንኩኝ ተጨማሪ ፊርማ ስለሚያስፈልገኝ ከስር በምናስቀምጠው የሊንክ በመጠቀም ፎርሙን ዳውንሎድ በማድረግና ፈርማችሁ በኢሜይላችን በመላክ እንድትተባበሩኝ እና ድጋፋችሁን እንድትሰጡኝ ጥሪ ያቀርባለሁ። ኢትዮጵያን በጋራ እና በንቁ ዜግነት አብረን እንገንባላለሁ። አመሰግናለሁ። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የኢትዮጵያም ሆነ የኤርትራ ጦር እንደተንቀሳቀሰ ተነገረ። ድምፀ ወያኔ ቴሌቪዥን ዛሬ ሰራተኞቹን በድንገት ሰብስቦ እያንዳንዱ ሰራተኛ ወይም ጋዜጠኛ ወደ በረሃ ወጥቶ መዋጋት እንዳለበት ስራ አስኪያጁ ለጋዜጠኞች እንደተናገሩ ታወቀ። መከላከያ ሰራዊት ከአንዳንድ አካባቢዎች መውጣቱን ተከትሎ የጸጥታ ስጋት ማስከተሉ ተገለጸ። የትግራይ ህዝብ ሀገሩን ከሚወጉት ጋር ተሰልፎ የመዋጋት ጥቁር ታሪክ የለውም ሲሉ ወይዘሮ ኬሪያ ኢብራሂም ተናገሩ። በሰባተኛው ጠቅላላ ምርጫ ሂደት ሲዳምኛ ቋንቋ መካተቱን ቦርዱ ገለጸ። ከ89 ሚሊዮን ብር በላይ በሐሰተኛ ሰነድ የመዘበረ ተጠርጣሪ ከነግብረ አበሮቹ በቁጥጥር ስር ዋለ። የኢትዮጵያና የኤርትራ ጦር እንደተንቀሳቀሱ ተገለጸ። መነሻውን ባህር ዳር ያደረገ ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ አካባቢዎች መንቀሳቀሱን ብሉምበርግ ዲፕሎማቶችን ዋቢ አድርጎ ዘግቧል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለው ጦሩን አስጠግቷል ተብሏል። በሁለቱም ሀገራት መካከል ጦርነት የመቀስቀሱ ዕድል ከዕለት ወደ ዕለት እየሰፋ ሲሆን ዲፕሎማቶችና ሀገራት ግጭት እንዳይቀሰቀስ ጥረቶችን እያደረጉ መሆኑ ተገልጿል። የኤርትራ ጦር እንዳፈገፈገ ተገለጸ። የኢፌድሪ መከላከያ ሰራዊት ዳር ድንበርና ሉዓላዊነትን ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ በትግራይ ክልል ተንቤን ገብቶ የነበረው የሻዕቢያ ጦር ወደ ሽሬ እንዳፈገፈገ ተገልጿል። ከህወሓት ሰራዊት ጋር በመሆን ቆላ ተንቤንና ደጋ ተንቤን ላይ ሰፍረው የነበሩት ሁለት የሻዕቢያ ክፍለ ጦሮች ወደ ሽሬ ማዕከል መውጣታቸው ተገልጿል። ከቆላ ተንቤን የወጣችው አንዷ ክፍለ ጦር እንደ አባጉና ወደ ደብረ አባይ መውጫ በጊዜያዊነት የተቀመጠች ሲሆን ከደጋ ተንቤን የወጣችው ሁለተኛዋ ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ክሳድ ጋባ ላይ መስፈሯን ምንጮች ተናግረዋል። ድምፂ ወያኔ ቴሌቪዥን ጣቢያ ዛሬ ሰራተኞቹን በድንገት ሰብስቦ እያንዳንዱ ሰራተኛ ወይም ጋዜጠኛ ወደ በረሃ ወጥቶ መዋጋት እንዳለበት ስራ አስኪያጁ ለጋዜጠኞች ተናገሩ።
ከዚህ በተጨማሪም በትግራይ ክልል የኤርትራ መገበያያ ገንዘብ የሆነው ናቅፋ ብርን ተክቶ መገበያያ እንዲሆን ከኤርትራ ቴሌን እንደ አማራጭ ጥቅም ላይ እንዲውል ወደ ውጊያ የማይዘምት ኃይል መሬቱ እንደሚቀማ ጥቅማ ጥቅሞቹም እንደሚቆሙ እያንዳንዱ የገጠር የቤተሰብ ኃላፊ አይብ፣ ገንፎ፣ ማር ወዘተ እንዲያዘጋጅ በከተማ አካባቢዎች የሚኖር 25 ኪሎ እህል 1 ኪሎ ግራም በቆሎ እንዲያዘጋጅ ትዕዛዝ መውረዱን አንድ ከፍተኛ የስምረት ፓርቲ አመራር ተናግረዋል። በመጪው የካቲት 16 2018 ዓ.ም ከቦታ ቦታ የስንቅ መሰብሰብ ስራ ይጀምራል ተብሏል። መከላከያ ሰራዊት ከአንዳንድ አካባቢዎች መውጣቱን ተከትሎ የጸጥታ ስጋት ማስከተሉ ተገለጸ። ሰሞኑን የፌዴራል የጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ ለሙሉ ወይም በከፊል መውጣታቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ የጸጥታ ስጋት መስፈሩን አዲስ ስታንዳርድ ያነጋገራቸው ነዋሪዎች ገልጸዋል። በተለያዩ የሀገሪቱ ክልሎች የሚገኙ ነዋሪዎች የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቆ መውጣታቸውን ተናግረዋል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የሀገሪቱ ክፍል እየተደረገ ያለ ዳግም ስምሪት ሳይሆን እንዳልቀረም ተገምቷል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሼ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩንና ይህም ለግጭት መንስኤ ሊሆን እንደሚችል ስጋታቸውን ተናግረዋል። የኤኤፍፒ ዘጋቢዎችም በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴዎችና የጦርነት ስጋት መኖሩን አረጋግጠዋል። በደራሼ ወረዳ የሚገኙ ነዋሪዎች እንዳሉትም በአካባቢው ሰፍረው የነበሩ የፌዴራል ኃይሎች ከአንድ ሳምንት በፊት አካባቢውን ለቀው መውጣታቸውን ተከትሎ በተቀናቃኝ ቡድኖች መካከል ግጭት ዳግም ሊያገረሽ እንደሚችል ተናግረዋል። ስማቸው እንዳይጠቀስ የፈለጉ አንድ ነዋሪ የመከላከያ ሰራዊት በነበረበት ወቅት ሰላም ነበር፣ እነሱ ሲወጡ ግን ግጭቱ እንደገና ሊቀሰቀስ ይችላል ብለዋል። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። የትግራይ ሕዝብ አገሩን ከሚወጉት ጋር ተሰልፎ የመዋጋት ጥቁር ታሪክ የለውም ሲሉ ወይዘሮ ኬሪያ ኢብራሂም ተናገሩ። የትግራይ ሕዝብ አገሩን ከሚወጉት ጋር ተሰልፎ የመዋጋት ጥቁር ታሪክ የለውም ሲሉ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ገልጸዋል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም የህወሓት ቡድን የተሰለፈው ከትግራይ ህዝብና ከሀገሪቱ ጠላት ጋር ነው ብለዋል። የትግራይ ህዝብ አገሩን የሚወድ እንጂ ከህዝብና ከሀገሩ ጋር ተቃራኒ ሆኖ የሚሰለፍበት ምንም አይነት ሁኔታ የለም፣ እንደዚህ አይነት ታሪክም የለውም ብለዋል። እንደ ወይዘሮ ኬሪያ ገለጻ የትግራይ ህዝብና የትግራይ ምድር የጦር ሜዳ እንዳይሆን ህዝቡ ሊጠነቀቅ ይገባል። ይህ እንዳይከሰት አሰላለፋችንን ማስተካከልና ከጥፋት ኃይሎች በተቃራኒ መቆም አለብን ሲሉም መክረዋል። ለትግራይ ህዝብ ሲባል የጦርነት በር መዘጋት አለበት ያሉት ወይዘሮ ኬሪያ በሀገር ውስጥም ሆነ በውጭ ያሉ የትግራይ ተወላጆች ለሰላም ግፊት ማድረግ እንዳለባቸው አስገንዝበዋል። የትግራይ ህዝብ ጥያቄዎቹ መመለስ የሚችሉት ከፌዴራል መንግስት ጎን በመሰለፍ በሰላማዊና በዲሞክራሲያዊ መንገድ እንጂ በጦርነት አይፈታም ሲሉም አስረድተዋል። በሰባተኛው ጠቅላላ ምርጫ ሂደት ሲዳምኛ ቋንቋ መካተቱን ቦርዱ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ዓ.ም ለሚከናወነው ሰባተኛው ጠቅላላ ምርጫ ሲዳምኛ ቋንቋን ከመራጮች ምዝገባ እስከ ድምፅ አሰጣጥ ድረስ ባለው ሂደት ማካተቱን አስታውቋል። አቶ መላክ አሉላ በቦርዱ የሎጂስቲክስ ክፍል ኃላፊ የምርጫ ቁሳቁስ እሸጋን አስመልክቶ ለጋዜጠኞች በሰጡት ማብራሪያ ቦርዱ ከዚህ ቀደም በ5 ቋንቋዎች የምርጫ ስርዓቱ ሲከናወን እንደነበር አንስተዋል። ከዚህ ቀደም የሲዳማ ክልልን ሪፈረንደም ሲያካሄድ እንዲሁም 6ኛው ሀገራዊ ምርጫ የተካሄደው በአማርኛ ቋንቋ መሆኑን አቶ መላኩ ተናግረዋል። 7ኛው ጠቅላላ ምርጫ ቦርዱ የሲዳምኛ ቋንቋን በማካተት የምርጫ ሂደቱን በ6 ቋንቋዎች በማከናወን ላይ ይገኛል ብለዋል። ቦርዱ ከዚህ ቀደም
አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛና አፋርኛ የምርጫ ሂደቱን ሲያከናውን እንደነበር ይታወሳል። እየጨመረ ባለው ሙቀት የተነሳ ያልተለመዱ በሽታዎች ሊከሰቱ ይችላሉ ተባለ። በመዲናዋ አዲስ አበባ ከቅርብ ጊዜያት ወዲህ እየተስተዋለ ያለው ከፍተኛ የሙቀት መጠን ያልተለመዱ በሽታዎችን ሊያስከትል ስለሚችል ህብረተሰቡ ጥንቃቄ እንዲያደርግ ተጠየቀ። ምንም እንኳን አዲስ አበባ ያለችበት መልክዓ ምድራዊ አቀማመጥ በከፍታ ቦታ ላይ ቢሆንም ከጥቂት ዓመታት ወዲህ የአየር ሁኔታው እየተቀየረ መምጣቱን በኢትዮጵያ ሜትሮሎጂ ኢንስቲትዩት የጤና ሜትሮሎጂ ባለሙያ የሆኑት አቶ ደሳለኝ ታረቀኝ ገልጸዋል። በከተማዋ ከወትሮ በተለየ መልኩ በየዓመቱ የሙቀት መጠኑ እየጨመረ በመሆኑ ለጤና ልዩ ትኩረት መስጠት እንደሚገባም ተናግረዋል። ማህበረሰቡ በጤና ባለሙያዎች የሚሰጡ የጤና ምክሮችን ተግባራዊ ማድረግ እንዳለበትም አሳስበዋል። በአዲስ አበባ አሁን ላይ እየተስተዋለ ያለው የአየር ንብረት መለዋወጥ ለወባና ለሌሎች የማህበረሰብ ጤና ስጋቶች ሊያጋልጥ ስለሚችል ጥንቃቄ ማድረግ እንደሚያስፈልግ ገልጸዋል። በከተማዋ ባለፉት ጊዜያት ተከስቶ የነበረው የወባ በሽታ የሙቀት መጠን መጨመርን ተከትሎ ለሚከሰቱ የጤና እክሎች አንዱ ማሳያ መሆኑን ጠቁመዋል። ከ89 ሚሊዮን ብር በላይ በሐሰተኛ ሰነድ የመዘበረ ተጠርጣሪ ከነግብረ አበሮቹ በቁጥጥር ስር ዋለ። በሐሰተኛ የባንክ ዋስትና ሰነዶች በመጠቀም በተለያዩ ባንኮችና ድርጅቶች ላይ ከ89 ሚሊዮን 296 ሺህ ብር በላይ ጉዳት አድርሶ ሲፈለግ የነበረው ተጠርጣሪ ከነግብረ አበሮቹ በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አስታወቀ። ተጠርጣሪዎቹ ስልጣንን ያላግባብ በመጠቀምና ሐሰተኛ ሰነዶችን በማዘጋጀት በገዳ ባንክ፣ በኦሮሚያ ህብረት ሥራ ባንክና በኢትዮጵያ ንግድ ባንክ ላይ ከባድ የሙስና ወንጀል መፈጸማቸው ተጠቁመዋል። በተለይም የጎደር ዋይን ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ጌታውን መለሰልህ ከገዳ ባንክ አገምሳ ቅርንጫፍ ስራ አስኪያጅ አብዲሳ ቶሎሳ ደበሊ ጋር በጥቅም በመተሳሰር የቅርንጫፉን ማህተምና ፊርማ ለወንጀል ድርጊታቸው ማስፈጸሚያ ሲጠቀሙ መቆየታቸውን ፖሊስ አረጋግጧል ብለዋል። ተጠርጣሪዎቹ በዚህ የተቀነባበረ የወንጀል ድርጊት ለወደራ ሁለገብ የገበሬዎች ህብረት ሥራ ዩኒየን የሚውል ማስከበሪያና የቅድመ ክፍያ ዋስትና በማስመሰል 23 ሚሊዮን 296 ሺህ ብር እንዲሁም ለፈናን መሐመድ በሽር የቀለም ማምረቻ ድርጅት የ20 ሚሊዮን ብር የሐሰት የዱቤ ሽያጭ ዋስትና ሰነድ በማቅረብ በድምሩ 43 ሚሊዮን 296 ሺህ ብር የገንዘብ ጉዳት እንዲደርስ ማድረጋቸውን የፖሊስ የምርመራ መዝገብ ያመላክታል። አበባው መኮንን የተባለው ሌላኛው ተጠርጣሪ ደግሞ ወንጀሉ እንዲፈጸም ሁኔታዎችን በማመቻቸትና በማገናኘት ከፍተኛ ተሳትፎ እንደነበረው ተገልጿል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ። ክብሯትና ክብሯን ሐቅና ሳቅ ሚዲያ የምርጫ ፖለቲካን ያበረታታል። የምርጫ መልእክታችሁን አድርሱም ብለን ለተወዳዳሪዎች ጥሪ ማድረጋችን ይታወሳል። በዚህም መሰረት በዛሬው ዕለት ወይዘሮ ሌንሳ በማህበራዊ ሚዲያቸው ያጋሩትን የምርጫ መልእክት ወደ እናንተ እናቀርባለን። ቢስሚላህ። ውድ ኢትዮጵያውያን እንኳን ለረመዳንና ለአብይ ጾም በሰላም አደረሳችሁ። ሌንሳ መኮንን ቶላ እባላለሁ። ከዚህ ቀደም እንደገለጽኩላችሁ በመጪው ሀገራዊ ምርጫ ህዝብ ተወካዮችን ለመቀላቀል እና እጩ ለመሆን የሚያስፈልገኝን የድጋፍ ፊርማ በማሰባሰብ ላይ እገኛለሁኝ። የምወዳደርበት የምርጫ ክልል አዲስ አበባ ክልል 17 ሲሆን ይሄም ማለት ሙሉ ቦሌ ክፍለ ከተማና ከፊል ለሚኩራ ክፍለ ከተማን ያካትታል። እዚህ አካባቢ ነዋሪ የሆናችሁና እስካሁን ድረስ ድጋፍ ፊርማችሁን የሰጣችሁኝን ከልብ እያመሰግንኩኝ ተጨማሪ ፊርማ ስለሚያስፈልገኝ ከስር በምናስቀምጠው የሊንክ በመጠቀም ፎርሙን ዳውንሎድ በማድረግና ፈርማችሁ በኢሜይላችን በመላክ እንድትተባበሩኝ እና ድጋፋችሁን እንድትሰጡኝ ጥሪ ያቀርባለሁ። ኢትዮጵያን በጋራ እና በንቁ ዜግነት አብረን እንገንባላለሁ። አመሰግናለሁ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው።
ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ።